ማንስ ነው ማወራው? ቤተሰቦቼ ክርስቲያን ስለሆንኩኝ ሁሉም ፊትነስ ትሆኛል። ማንን ነው ማወራው በምልበት ሰዓት ኪዳነ ምሕረት እናት ሆነች። የዛሬዋ ምስክርነት የምትሰጠን እንግዳችን አሁን የተነበርኩት እስልምና ሃይማኖት ውስጥ ነበርኩኝ። እንዴት አንቺ አዛን ከሚል ቤተሰብ ወጥተሽ ከሼኪ ቤተሰብ ወጥተሽ እንዴት እንደዚህ አይነት ቦታ ላይ ደፍረሽ ገባሽ? አንቺ ሙስሊም አይደለሽ? አንቺ ምን አገባ? እናትሽ ሙስሊም ነበር? ሁሉም ቤተሰቦቼ ሙስሊሞች ናቸው። አለ ሃይማኖት የመጣ በህልሜ ጠርታ ቦታዋ በህልሜ ያሳይታ የጠራችኝ ኪዳነ ምሕረት ለማመስገን ክርስትና ሳልነሳ የኪዳነ ምሕረት ጽዋ መጠጣት ጀመርኩ። ልጄን አምጪልኝ በሁለት ቢላ አንብላኔና ልጄ አልኳትኝና ወጣሁ። ዝቅ ብሎ አዳምጦኝ ያለሁበት ችግር ገብቷቸው ኪዳነ ስለሱ ሳወራ በጣም ይተናነቀኛል እንባና ግን ኪዳነ ምሕረት ከገባሁ በኋላ እዛ ጋር አዳማጭ ቁጭ አድርጋልኛለች። ላንቺና ለልጅሽ እሺ አንተም እመቤቴ ማርያም እቺ ነገር ስለሰጠኝ እመቤቴ በህይወት የምትሻተው የምትፈልገውን ነገር እመቤቴ ትሙላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች የቋንቋ አይነሽ ሚዲያ ቤተሰቦች በእያላችሁበት ሰላምታችን ይድረስ። ይህ ቋንቋ አይነሽ ሚዲያ ነው። መርሃ ግብራችን ደግሞ ተወዳጁና ተናፋቂው ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ። እንግዲህ የዛሬዋ ምስክርነት የምትሰጠን እንግዳችን እህታችን እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን አባቶቻችን፣ ቅዱሳን አባቶቻችን፣ ነገስታት አባቶቻችን ምድራዊ ብቻም ሳይሆኑ እነሆ የሰማይን ጓዳ እግዚአብሔር መንፈስ ቅዱስ እየገለጠላቸው ከምድር ወደ ሰማይ እየተነጠቁ ብዙ ምስጢር ያደላደሉ ቅዱስ ላሊበላ ንጉስና ቅዱስ ላሊበላ በመላእክት እገዛ ኢየሩሳሌምን ጎብኝቶ ዳግማይት ኢየሩሳሌምን በሰሜን ወሎ ደብረ ሮሃ ላስታ ላሊበላ ገድሞልን በእነዚህ ገዳማት እግዚአብሔርን የምንማጸንባቸው ድንቅ ከተሞቻችን ሆነው እነሆ እስካሁን ድረስ አለን። አሁን የፊታችን በዓለ ትንሣኤን ምክንያት በማድረግ በኤል አኮቴትና በቋንቋ አይነሽ ሚዲያ የተዘጋጀ የ16 ቀናት ሙሉ እስራኤልና ጆርዳንን ጉብኝት የተዘጋጀ ስለሆነ በጉዞው ላይ ብፁዓን አበው ሊቃነ ጳጳሳት፣ ሰባኪያን ወንጌል፣ ዘማሪያን፣ ዘማሪያት፣ ታዋቂ እንግዶች ይሳተፋሉ። ይህ በረከት እንዳያመልጣችሁ በዚህ ጉዞ ላይ የምትሳተፉ በሚቀመጥላችሁ ስልክ እንድትደውሉ እንጋብዛለን። ሰላም ለሀገራችን። ሙሉ ስምሽ? ህይወት ባህሩ እባላለሁኝ። እንደው ከምን እንጀምር? ምን ይዘሽልን መጣሽ? ይዤ የመጣሁትኝ ስለ ኪዳነ ምሕረት ስለ እናቴ ስለ ጭንቃም ማላጇ አለ ሃይማኖት የመጣ በህልሜ ጠርታ ቦታዋ በህልሜ ያሳይታ የጠራችኝ ኪዳነ ምሕረት ለማመስገን ሰዎችም ደግሞ ከኔ ባሰ ነገር ላይ ቢኖሩ እኔን አይተው እንዲጽናኑ እንዲህ አይነት ነገር ሰው ያልፋል ወይ ብሎ እንዲሉና አብሶ በስደት ዙሪያ ላይ ያሉ እህቶቼ ስንት ነገር አሳልፎ እንደሚመጡ አውቃለሁና እኔን ሰምቶ እኔን አይቶ የሚማሩበት ነገር ካለ ብዬ ነው እዚህ ላይ ቀረብኩት። ያለ ሃይማኖት ስትይ ከዚህ በፊት ሌላ ሃይማኖት ውስጥ ነበርሽ ወይ? አሁን የተነበርኩት እስልምና ሃይማኖት ውስጥ ነበርኩኝ። እዚህ ጋር ስናገር ኪዳነ ምሕረት ጠርታን ያመጣችኝ በህልም ያሳይታ። የት? ጣፎ ገብርኤል ግቢ ውስጥ። ስደት ላይ ነበርሽ? አዎ። የት ሀገር ነበርሽ ስደት? ዱባይ። ስምሽ ማን ነበር ያኔ? ሐዋ። የሔዋን ማለት ነው። የሔዋን የመጀመሪያ ስሟ ሐዋ። እሺ። እና በነገራችን ላይ ክርስትና ሳጠና የቆየሁት በስሙ ምስልምና ላይ ኑር እንጂ 17 ዓመት ክርስትና ያጠናሁ ነው የቆየሁት ስደት ላይ ሆኜ። እሺ። እኔ ክርስትና የጀመረው የ8 ዓመት ልጅ ሆኜ ነው። የ8 ዓመት ልጅ ሲሆን በተሳሳተ መስቀል ነው የጀመረው። እናቴ ጌጥ መስሏት በገዛቸው መስቀል። እናትሽ ሙስሊም ነበሩ? ሁሉም ቤተሰቦቼ ሙስሊሞች ናቸው። እሺ። ሰፈር ውስጥ ክርስቲያን ጓደኞች አሉኝና ስንጫወት ያባሮሽ ምናምን እንጫወት ህፃን ሆነን ስታይ ያው ብዙ ልጆች መስቀል ተገዝቶላቸው ታያለች። አንገታቸው ላይ በጥቁር ክር የብር መስቀል ተገዝቶላቸው ታያለች። ስለ እስልምና ስለ ቁርአን ምናምን የምታውቀው ነገር የለም ብዙ። ጌጥ ይመስላትና እንደ ልጆቼ እኔ እያለሁላችሁ ተልና ገበያ ሄዳ ገዝታ አርጋ ታመጣልናለች። ለኛ ማለት ነው። ከዛ አንገታችን ላይ ሳስረልናለች። ስታስርልን
በቃ አላረላ ደስታ በቃ አንገታ እንዲታይ ነው ልብሳችን እንደዚህ እናረጋዋለን ጓደኞቻችን ሲያስቀኑን የነበሩ ልጆች እንዲያዩ ምናምን ነገርና በርቀት አጎቴ መጣ ነፍሱን ይማረው አሁን ሞተዋል በርቀት ሲያየን እኛ ሰላም ማለት ነበር የነበረበት የታየው መስቀሉን ነው ምክንያቱም ሙስሊሞች ናቸው ከዛ ማን ነው እንደሚያረጋው እንደዚህ ካፊር እንትን ማን ነው የሚያስልላችሁ ምናምን ይልና እኛን መሳሚተውና የእህቴም የኔም ይበጥስና ኮሽም ውስጥ ይወረውርብናል ሲወረውርብን ልቤ አብሮ ነው የተወረወረው አብሮ ሲወረወር ጌጡ ስለሆነ ነው ወይስ መድኃኔዓለም እውነት ዛጋ አብሮ ልቤ ፈልጎት ነው ዛ ሰዓት ላይ ከዛ እሱ በጥሶብን ተናዶ እናቴ ለመሳደብ ሲገባ እህቴ ደንግጣ ሩጣ ገባች የሱ መሄድ እስከ መጨረሻ ጠበቁኝና ከብቶች በመንጠብቅበት ዱላ አንተና ኮሽሙን ተናልኩኝና የራሴ መስቀል ይዤ ወጣ መስቀሉ ከወጣ በኋላ ደግሞ ለኛ ቤተሰብ አላውድ እንዳልሆነ ታወቀኝ አሁንም ባረጎ እንደሚወስድብኝ ታወቀኝ ሰው ምንድነው ማድረግ ያለብኝ የከፍላ ገለሽ ስትሆን የሆነ ኮሌታ ያለው ልብስ ይገዛልሃል ምንድነው ያረኩት ያቺ መስቀል ከተርኳት ግጭ ኮሌቷ ቀድርኳትና ከተርኳትና ትዝ ይለኛል በመዳብሪያ ክርኔ ሰፋዋት እንዳይወስዱብኝ ማለት ነው ከዛ ያቺ መስቀል ከኔ ጋር ለረጅም ወር 14 አመት ምናምን ከኔ ጋር ቆይታለች ከኔ ጋር ሰቆይ ልጠብልሽ ልብስ ስባል ነው ወይ እኔ ነኝ ማጥበው ምክንያቱም አይቶ እንዳይወጡብኝ ማለት ነው እንደዛ ያልኩኝ ወደ አዲስ አበባ ሽፍት አረኩኝ የትውልዴ የጉራጌ ሀገር ልጅ ነኝ ወደ አዲስ አበባ ሽፍት ሳረግ ከኔ ጋር አብሮ ለረጅም ጊዜ ነበር ለረጅም ጊዜ ስኖር ያው ልብሱ ያረጀ ሲመጣ መስቀሉ ወዴት እንዳረኳት ወዴት እንደጠፋች አላቀም ከዛ በኋላ ክርስቲያናን ሃይማኖት በጣም ወደዋለሁ ሚስ ረሄዳለሁ ጉባኤ ሄጄ አዳምጣለሁኝ መድኃኔዓለም ቦሌ መድኃኔዓለም ልክ አዲስ አበባ ልክ ሲመሽ ተከናንቤ ምናምን ሰው እንዳያየኝ ተከናንቤ ሄጄ ጉባኤ ጨርሼ ምናምን ማታ ወደ ቤቴ እመለሳለሁኝ አለ የተባለ ቤተክርስቲያን አብሶ የካ ሚካኤል እሄዳለሁ ግን እስልምና ላይ ነው ያለሁት መጨረሻ የመጨረሻ በቃ እኔ በጣም በቃ ክርስቲያናን የወደድኩት እንደሆነ የታወቀኝ ክርስቲያና ሳልነሳ የኪዳነ ምሕረት ጽዋ መጠጣት ጀመርኩ ማን እንዴት ገባሽ የገባሁበት ምክንያት ግሎሪያ ሆቴል የሚባል ሰራ ነበር ግሎሪያ ስሰራ ስመለስ የመቤቲ የኪዳነ ምሕረትን ጽዋ ይዞ ይምንትላሉ ያ ሴቶች ማህበር መንገድ ላይ ይዞ ሲሄዱ አይሁኝ ማለት ነው በተፈጥሮ መከናነብ አልወድም እስልምናው ላይ ስሙ አለሁበት ነው እንጂ ልቤ ሁሉ ያለው ወደዚህ ነው ወደ ክርስትናው ነው ከዛ በእናታቸው አስገቡኝ አላቃቸውም አያውቁኝ መንገድ ላይ ብቻ ስላየሻቸው ከዛ እንዴ ሰው አግኝተን ነው እንዴ አሉኝ ሙስሊም ሆነን አያውቁ ከዛ ኦኬ አሉኝ ማን ጋር ነው የሚገባ ስላቸው ጊዜ የዛሬ ወር እሷ ጋር ነው የሚገባው ትግስት ጋር ነው የሚገባው ሰው በቃ ገብቻለሁ እመጣለሁ አልኩኝና እዛ ሙዳይ ይዞት መሄድ ሙዳይ ያለ ሳንቲም የሚገባባት ኪስ ውስጥ ያለችው ምንም ትሆን አልኩኝና ሳላያ ካወጣውና እዛ ጋር ከተርኩኝና በቃ ገብቻለሁ ማለት ነው እሺ ብዬ ሄድኩኝ እሺ ከዛ ሄድኩኝ ጽዋዬን ጀመርኩ እሺ ምንና ከብሮ ዛ ጊዜ ደግሞ እንደዚህ በከባድ ነገር አይደለም በጠላ በቆሎ በዳቦ ነው በውሃም ነው በሱ ነበር እንትናችን ምግብ የለውም ሁሉማናችን ሁሉም ተሯርጦ አዳሪ ስለሆነ ባቅሙ ነበር መንዘክራ እና ያን ጊዜ ገና አልተጠመቁ የሚገርም በቃ በጣም መሳብ ጀመርኩ በጣም መሳባለሁኝ ከዛ ይለይለት ብዬ የመቤቴ በትንሹ ስዕል አድኗን ገዝቼ ግድግዳ ላይ ሰቀልኩ አቤት ውስጥ እሺ ከዛ በስንት ጊዜ ያደኩት መጣ ቤት ብቻ ተከራይቼ እዛ ጊዜ ያ በድሮ በ90ዎቹ ቤት እርካሽ ነው ከዛ በ50 ብር ጥሩ ቤት ነው የሚኖረው ከዛ ብቻዬ ነው የምኖረው ያቺ ስዕል ሰቀልኩኝና ባላሰብኩ ቀን ያዚ መስቀል የበጠሰብኝ አጎቴ ልጅ መጣ እሺ ይጠይቀኝ ሲመጣ ጫቱ ይዞ ነው የመጣው ይቅም ምናምን ጓደኛው ይዞ ነው የመጣው ሲያይ ግድግዳ ላይ ስዕል አድኖ አየ ሲቀያየር ይታወቀኛል አይ ዶንት ኬር ፈለኩት አሁን ኮንፊደንስ እየመጣ ነው በቃ ማለት በቃ የገባሁ እንደሆነ ታውቆኛል ምክንያቱም አንድ ጽዋ ሄጄ ጠጥቻለሁ በቃ ሁኔታው ምናምን ብዙ ነገር እሷ ማመን ሲጀምር ነገሮች ምንቀለቀለው የነበረው መብረድ ቀዝቀዝ ማለት በቃ አላረለ ወደሷ መሳብ ሲሆን የወደድኩት መጣ እሷን ካመንኩ በኋላ ያስኳቸው ነገር መበርከት ጀመሩ በቃ እንዴት አቅል ያላት ሴት መሆን ጀመርኩኝ ሲሆን በቃ መሄድ እንዳለብኝ ወደሷ ተሰማኝ ማለት ነው ከዛ እኔ ቡና ላፈላላቸው ያዛ ሰዓት ላይ ሱቅ ላገኘው ነገር ሱቅ ነው የምትሮጠው ትንንሽ ነገር ስለምታገኝ ሱቅ ምንገዛቸው ነገሮችና በቃ መጣው ቡና ገዝቼላችሁ መጣ ምናምን ነገር ብዬ ወጣው ስወጣ ስላዱነ የተደርጋ ተጠበቀኩኝ ኮርኒስ ላይ አስገብተው እዛው ወርውሮታል ጫቱን ይዞ ሄዷል አበርኩ ድንጋይ ተሸክሜ ነው ሄድኩት ጣራው ላይ ሄድኩኝና የት ነው ያደረኩት ስላዱነ አንቺ ሙስሊም አይደለሽ አንቺ ምን አገባ
እናንተ ልጠይቀኝ ነው የምትመጣ ኦርዶም ልጠይቀኝ ነው የምሄደው እኔ ተጠርቻለሁ ማን የጠራሽ አለኝ ምን አገባ እኔም እኮ የኔን ራሱ አመላለስ ለራሴ ተጠርቻለሁ ማለት ይጠራኝ ኪዳነ ምሕረት ጠርታኛለች በሰዓቱ ማለት ነው ከዛ እንደዛ ሲሆን ቤቴ መግባት ተው ምናምን በቃ እደብቃለሁ ሄዳለሁ ቤተክርስቲያን ምን እንትላለሁ ምናምን ማንንም ግን አያውቅም ካለሱ በስተቀር ከዛው ጓደው ከዛው አጎቴ ልጅ በስተቀር ከዛ እንደዛ ያልኩኝ ያለ በድንገት ማን መጣብኝ በጣም የምፈራው ያንዲ አጎቴ ልጅ ከክፍለ ሀገር ሊያገባ ወደ አዲስ አበባ መጣ እግዚአብሔር የተመሰገነ ይሁን ኢትዮጵያውያን አባቶቻችን ቅዱሳን አባቶቻችን ነገስታት አባቶቻችን ምድራዊ ብቻም ሳይሆኑ እነሆ የሰማይን ጓዳ እግዚአብሔር መንፈስ ቅዱስ እየገለጠላቸው ከምድር ወደ ሰማይ እየተነጠቁ ብዙ ምስጢር ያደላደሉ ቅዱስ ላሊበላ ንጉስና ቅዱስ ላሊበላ በመላእክት እገዛ ኢየሩሳሌምን ጎብኝቶ ዳግማይት ኢየሩሳሌምን በሰሜን ወሎ ደብረ ሮሃ ላስታ ላሊበላ ገድሞልን በእነዚህ ገዳማት እግዚአብሔርን የምንማጸንባቸው ድንቅ ከተሞቻችን ሆነው እነሆ እስካሁን ድረስ አለን። አሁን የፊታችን በዓለ ትንሣኤን ምክንያት በማድረግ በኤል አኮቴትና በቋንቋይነሽ ሚዲያ የተዘጋጀ የ16 ቀናት ሙሉ እስራኤልና ጆርዳንን ጉብኝት የተዘጋጀ ስለሆነ በጉዞ ላይ ብፁዓን አበው ሊቃነ ጳጳሳት፣ ሰባኪያን ወንጌል፣ ዘማሪያን፣ ዘማሪያት፣ ታዋቂ እንግዶች ይሳተፋሉ። ይህ በረከት እንዳያመልጣችሁ በዚህ ጉዞ ላይ የምትሳተፉ በሚቀመጥላችሁ ስልክ እንድትደውሉ እንጋብዛለን። ሰላም ለሀገራችን። ሊያገቡ ሲሉ የሚመጡት ቤተሰብ እዚህ ካላቸው ስጦታ እንዲሰጣቸው ልብስ እንድንድላቸው ምናምን ነው የሚመጡት እንግድነት እንድትወስታቸው በቃ አይደለ መጣ ሲመጣ እኔ ግሎሪያ ሆቴል ነኝ አቤት ሰው ፈልጎሽ መጥቶ ነበር ተብሎ መልእክት ተቀመጠልኝ ጓደኞቼ ጋር ሙስሊም ጓደኞች አሉ ማን ነው አላወቁትም ምናምን ብዬ በዚህ እንደዚህ ቤት ነኝ ወደ ኑሩ ቤት ምናምን ተብለሻል ተባልኩኝና ተቀመጠልኝ በማግስቱ ያው ስራ ጥዬ ከመሄድ አልኩኝና ጠዋት ሰራሁኝና ከሰዓት ምሳ ሰዓት ላይ ከነሽርጤ ፊት ለፊት ነው ቤታቸው ወደ ቅዱስ ገብርኤል 22 በዛ ውስጥ ነው ሄድኩኝ ስገባ እሱ ነው እንዴ በቃ አንተም ደረስክን አልተገባ ምናምን ነገር ብዬ ቀላልጄ ምናምን ወጣው ከዛ በዚህ ቀን እኔ ቤት እንድትመጣ እንግድነት ልቀበለው ነው ስለ ኦኬ ተባልኩ ከዛ ጓደኞቼ ሙስሊም ጓደኞቼ አሉ በቃ ምግብ ሰርታችሁ ጠብቁኝ ምክንያቱም ከሰዓት አስፈቅጄ ብመጣ ይሻለኛል ብዬ እንደገና ወደ ስራ ሄድኩኝ ወደ ግሎሪያ ሆቴል ከዛ ሄድኩኝ ከሰዓት አስፈቀድኩኝ እንግዳ አለብኝ ብዬ መጣሁ ስመጣ ለካ ይሄ አጎቴ ልጅ ነግሮታል ቤቷ ስዕል አድኗል ልጅቷ ክርስቲያን ሆናለች የት ነው የምትሄደው ብሎታል የሰራሁት ምግብ የተፈላውና አልመጣም እዛ ሰዓት ላይ በሱቅ ነው ስልክ የምትደውለው ስልክ ብዙ ጊዜ እጃችን ላይ የለም ደወልኩኝና እንደዚህ ስል አይ አንቺ ያስሽ ነገር እኔ ያስፈላኝም ማለት በዛው ቀረ አያስፈላኝም ማለት እርግጠኛ ነህ እኔ እኮ ጠቅልዬ አልገባሁም እኔ ገና ክርስትና አልተነሳ ኦር ደግሞ ስጋ ክርስቲያን ስጋ አልሰራ እንዴት ነው እንደምትልኝ እንዴት ይሄን አሰብሽዋል እንዴት አንቺ አዛን ከሚድ ቤተሰብ ወጥተሽ ከሼኪ ቤተሰብ ወጥተሽ እንዴት እንደዚህ አይን ቦታ ላይ ደፍረሽ ገባሽ አይመለከ እኔም ትልቁ የሚጨነቀው የነበረ ለእናትና አባቴ ብቻ ነበር ልባቸው እንዳልሰበር እነሱ ማክበር ሲኖርብኝ ምንድነው ያረኩት ምንም ሳልናገር ምን ሳልን የዱባይ ፕሮሰስ ሲመጣ ወደ ዱባይ ሄድኩኝ ሳልናገር ምን ሳልን ማለት ነው ከዛ ወደ ፕሮሰስ ወደዛ ሲሄድ እዛ ከሄድኩ በኋላ ብዙ ነገሮች ኪዳነ ምሕረት ከጠራው ይሳካል ገብርኤል ከጠራው ብዙ ነገሮች ይሳካሉ ዝክሯ ሲደርስ ቀድማ ትታየኛለች በህልሜ ከነ ግርማ ሞገሷ ሽው ስትልብኝ ከፊት ለፊት ይታወቀኛል ስራ እየሰራሁ መዳም ቤት እየሰራሁ ማለት ነው እንግዲህ የለካ ቀንሽ አልፎብኝ ይሁን በኢትዮጵያ ደግሞ ቀን አቆጣጠር አላቀም እዛ ጊዜ በዛ ሀገር እንጂ ከዛ ደውልና ጓደኞቼ ጠይቃቸዋለሁ ዛሬ ቀን ስትው በኢትዮጵያ ስላቸው ወይ እንደዚህ እኮ ነው ኦራ ወይ አንድ ቀን አልፎኝ ይሆናል ወይ ደግሞ የቀረበች ይሆናል ስላቸው እንደዚህ ኦኬ የገብርኤልም ከሆነ እንደዛው እንትንላለሁና የኪዳነ ምሕረት ተደብቄ ሻማ አብርቼ እወጣለሁ ዱባይ ሆኜ በጣም ማጣቆ የነበረው ገብርኤል ነበር ከዛ ገብርኤል በር ላይ ነው እዚህ ከመጣ በኋላ ኪዳነ ምሕረት በደንብ ፍንተው ብላ መታየ ጀመረችው እኔ ጋር አዲስ አበባ ከገባሁ በኋላ አዲስ አበባም ገብቼ 8 ወር ከሞላኝ በኋላ ኪዳነ ምሕረት እኔ ጋር መገለጥ የጀመረችው 8 ወር ከተጠመቅኩ በኋላ ገብርኤል አውደ ምሕረቱ ላይ ነው ያየኋት እንዴት ነው ታውቃለህ እንደ ዛሬ አቦይ ናቸው እንደ ነገ ደግሞ አርሴማ ናት ያየሁት ህልም ገብርኤል ቁጭ ብያ ወይላብታ ሁሉ የሚቀመጥባት ቦታ ላይ እዛ ጋር ተቀምጬ ኪዳነ ምሕረት አየኋት ቀጥ ብላ ስዕሏ እግር አውጥቶ ወደ አውደ ምሕረቱ የተጓዘች አየኋትና የሆነ ድንግጥ የምትለው ነገር የለም ወይኔ ኪዳነ ምሕረት አልኩኝና ማንንም ተሳለን ሩጬ ላቅፋት ሄድኩኝ ላቅፋት ሲሄድ ወደ አንድ እግሯን ወደ ኋላ ሸርተት ታረገችብኝ እንደዚህ ሸሸችኝ ልታቅፈኝ አልፈለገችም ከዛ አርሴማ እንዲቆረጥ ብላ ገባችና ልጄኔ ያለሁልሽ ብላ አርሴማ አቀፈች
እቺ ዋንጫ ይዛ ያለችው ስዕሏ ማለት ነው። እሷ ሳቅፈኝ ኪዳነ ምሕረት ስለሸሸችኝ በጣም ተናደድኩኝና ለካ በህልም እያለቀስኩ ነው። ትራሴ ርሷል ኦሬዲ እንዴት አላቀፈችኝ? ኃጢአቴን ያህል በዛ ማለት ነው። አውቃለሁ ኃጢአተኛ ነኝ። ከእድሜ በላይ ነው ኃጢአተኛ። ለሰዎች ይሄ ያለብኝ ኃጢአት ብናገር እንዲህ አፍንጫቸውን ይዘው ተጠይፎ የሚያልፉኝ አይነት ኃጢአት ያለብኝ ሰው ነኝ። ያ ነገር አየችብኝ ማለት ነው። ይሄን አይታብኝ ነው። አዘንኩኝና በጣም ልክ አዝኜ ከአዘኔ ገና ሳልመለስ በገብርኤል ጀርባ መጣች። እኔና እሷ የ10 ሜትር ኦር ደግሞ የ7 አይነት ሜትር እንትን ርቀት አለን እኔና ኪዳነ ምሕረት። ከማን ጋር ናት? እንዳለ ወንዶች ናቸው። እንዳለ ወንዶች በቃ ጂንስ ከላይ ቲሸርት ጂንስ የለበሱ ያሸበሸቡ ይሁን የዘመሩ አይገባኝም፣ ግን እጃቸውን ሲያወራጩ ነው የሚታየኝ። እጃቸውን ያወራጫሉ። ሲያወራጩ እሷ መሀል ላይ እግር አውጥታ ትሄዳለች። በስነ ስርዓት ትሄድና ስትወጣ ወደ አስፋልቱ አይደለም የታጠፈችው። አሁን በህልሜ ያየኋት ኪዳነ ምሕረት መንገድ አርጋ እኔ የምሄድበት መንገድ አርጋ የታጠፈችው። ከዛ ታጠፈችና ጠዋት እህቴ ስራ ልትሄድ በሌሊት ነው የምትነሳው፣ ሴፍቲ ትሰራለች። ብድግ ስትል ቀሰቀሰች። መጨረሻውን ሳላይ ወዴት እንደገባች። ከዛ እንደገና በስንተኛ ቀን ፈዋሿ ኪዳነ ምሕረት የሚል ታፔላዋ በህልሜ ያየሁት። አላቆም ቦታው ሄጄም አላቆም። ማን ኪዳነ ምሕረት? ፈዋሿ ኪዳነ ምሕረት ሀያጣፉ። እሺ። ከዛ ኪዳነ ምሕረት ምን እያሰበች ነው? ምን እየመራች ነው? ምን እየሆነ ነው ያለው? ግራ ገባኝ። ከዛ አቡና በጣም ያመኛል። በመንፈስ በጣም እየተሰቃየሁ ነው እዛ ሰዓት ላይ። በቃ የማይሰቃዩት መሰቃየት ነው የምሰቃየው በጣም ማለት ነው። ወደ 7 ምናምን ላይ ያለው ማለት ነው። ከዛ አቡነ ሐራ ሂጂ ይሉኛል ሰዎች። አቡነ ሐራ ለመሄድ ርቆኝ አይደለም ግን ይዞኛል። አራቀኝም። የ15 ብር ባጃጅ ይዘህ የምትሄድበት ነው። ግን በቃ እስቲ ወንድ ልጅ ከቤት ውጪ። አሁን ቅርብ ነው ማለት ነው። አሁን ቅርብ ነው በጣም። አሁን የሆነ በጣም ታምር የሆነው የእመቤታችንን በህልምሽ ያየሻት ዘመን ያን ጊዜ ገና ከዱባይ እንደመጣሁ መቼ ማለት ነው? ኦልሞስት አሁን 1 ዓመት አሁን ነው ገና በቅርብ የሞላኝ ከዱባይ ከመጣሁ። ስለዚህ ከዛ ከመጣሁ በኋላ ከዛ ይሄ ተሳየው በኋላ ግራ ገባኝና እንደምንም አንድ ልጅ አለች ነይ እስቲ አቡነ ሐራ እንሂድ። በቃ አልጋ በዛሁኝ። መደበር፣ ምግብ አለመብላት፣ ሰው ማየት አለመፈለግ፣ ከልጄ ጋር እንደዚህ መተናነቅ፣ እንደዛ ጓጉቼ የመጣሁለት ልጄ መንፈሱ እንደዛ ማድረግ ጀመረ። በቃ ተነሳሁኝና እኔ እንዲላለችኝ አንድ ልጅ ተነሳሁና አቡነ ሐራ ሄድኩኝ። አቡነ እንግዲህ ኪዳነ ምሕረት የቱ ጋር እንዳለች እንግዲህ በምልክት ያየኋት ኪዳነ ምሕረት ላያት ነው እንግዲህ በሰበቡ። እሺ። ከዛ እዛ ተጠመቅኩኝ ምናምን እምነት የተቀባባሁ አቡነ ሐራ ጨረስኩኝና እንዲለፈሰል በህልም ያየኋት ኪዳነ ምሕረት ቁልጭ ብላለች እዛ ጋር። የእውነት አለቀስኩልህ ታምነኛለህ? ለካ በምክንያት የጠራች። ከዛ አለቀስኩኝ ገባ በህልም ያየኋት ኪዳነ ምሕረት ናት፣ በህልም ያየኋት ኪዳነ ምሕረት ናት አልኩኝና ገባሁና ስዕል አድኖ በር ላይ እንትናለች ትንሽ የጸሎት ቦታ እዛ ጋር ገባሁ። ጸሎት አረኩኝ። ወረድኩ ደግሞ ዋናው እንትኑ ትንሽዬ ናት ገና ያደገች ያለች ኪዳነ እንትን ናትና ሄድኩኝ ጸሎት አድርጌ ምናምን እሺ ያልኳት እንደ ሰው ማለት ነው። እናቴ ኪዳነ ምሕረት ለምንድን ነው የጠራሽኝ? ያጠፋሁት ነገር አለ ወይስ የምትሰሪልኝ ነገር አለ ወይስ ልትፈውሺ ነው ጤና እንድትሰጪኝ ነው? ይሄ ጨነኩት እኔ በጤና ጉዳይ ነው እዛ ሰዓት ላይ። ከዛ አልኳት አወራሁ። ለካ በጀርባ በኩል የፈውስ ቦታ አለ አላቅም ብቻ ወይ ፊት ለፊቱ ብቻ ነበር የመሰለኝ። ከዛ እዛ ጋር ተሳለምኩኝና ወደ ቤት ሄድኩኝ። ወደ ቤት ሲሄድ በ3ኛ ነው በ4ኛ ቀን ያው ዘመናዊ ስትሆነ የምትለብሳቸው ዱባይ ላይ አጫጭሮች ምናምን እንደዚህ ጆሮ ጌጥ ምናምን ጎላ ያሉ ነገር የሚደረጉ እቃዎች አሉ አይደለ? እነሱ አሁን ስለ የቤተ ክርስቲያን ልጅ እየሆንኩ እየመጣሁ ስለሆነ ማላረጋቸውን ለምን የሚገዛኝ ሰው የሚሸጥ ሰው እንትን ብዬ ለምን አልሸጥም? እዚህ ቁጭ ብሎ ሻንጣ ከሚያጣብብ እልና ዝም ብዬ ዟዟራለሁ። እንግዲህ ኪዳነ ምሕረት መንገድ እየፈለገች ነው እኔም በደንብ የሚጠቁመኝ ሰው የመራችኝ ነው። ከዛ አንድ ቤት ገባሁ። ሜላት ትባላለች። አንተዋወቅም፣ አላቃትም፣ አታቀኝም። እዛው ቀን ነው። አንዳንዴ የሆነ ሰው አይተው ዝም ብለህ የውስጥህን ብሶ አዳማጭ አጥተህ ቆይተህ አንድ ሰው የሚያዳምጥ ስታገኝ እርግፍ የምታደርገው ነገር አገኘሁ ወይ ብለህ የምትለው ነገር የለም። በቃ የሆነ ነገር አንዳንድ ነገር ሳወራት በቃ እሷ ስትሰማኝ ደስ አለኝ። ምክንያቱም እዛ ሰዓት አዳማጭ አጥቻለሁ። ኤቭሪቲንግ ያለው ወደ ክርስትና እንትን ስለሆነ ቤተሰብ ሁሉ ርቆኛል። ብቻዬን ነኝ። ከማን ጋር ላውራ? በጣም ሲከፋኝ ገብርኤል ገብቼ ነው ማለቅሰው። በጣም ሲከፋኝ ደግሞ ገበናይ ማርያም ማለች እዛ ሄጄ ነው ማለቅሰው። ከዛ በዛ ሰዓት እቺ ልጅ አዳመጠች። ስታዳመጠኝ ያንቺ ነገር እኮ ኪዳነ ምሕረት ይፈታል ልክ መልእክት ተነግሮት እንደመጣ ሰው
አታቀኝም አላቃትም እዛ ቀን ያየኋት ብያለሁ። የት ኪዳነ ምሕረት እዛ ጋር እኮ አንድ ኪዳነ ምሕረት በህልሜ አይቻት እኮ ሄድኩኝና ተሳልሜ የመጣው ስለ አቡነ ሐራ አጠገብ ያለው ኪዳነ ምሕረት ነው አለችኝ። አዎ ፈዋሿ ኪዳነ ምሕረት አዎ። በጀርባ ሄድሽ አለችኝ። አይ አልሄድኩም። ጀስት ግን ፊት ጀርባ ምን አለ በጀርባ ምን አለ አልኳት። ወይ በጀርባ እኮ አለ ፈውስ ቦታ አለ። ምናልባት ፈልጋሽ ይሆናል በህልምሽ ያሳየችሽ። ምንድነው ያለው እንደዚህ አንቺ አለችኝ። አላመንኩበትም እንደዛ ስትለኝ ማለት ነው። ከዛ ስትለኝ ዝም ብለሽ አንቺ ነጠላሽን ፊትሽ ላይ አፍሽ ላይ ጣይና የሚሆነውን ነገር ታያለሽ። ዝም ብለሽ ሂጂ ግድ የለሽም አለችኝ። ጊዜ አላባከንኩም። እሷ እንደዛሬ ከሰዓት በኋላ ነገረችኝ። ጠዋት ሄድኩኝ ተነስቼ ያቺ የነገረችኝ ቦታ ላይ ሲሄድ አገልግሎት የሉም መምህር እቺ ምንም የሌለው እንዴ ያለ ብላ ይወሰደችኝ ምናምን አልኩኝና አባ ኪሮስ አሉ ዛጋ አባ ኪሮስን ዋሻ ጎበኘሁኝና ጸበልን ጠጣሁኝና ኪዳነ ምሕረት ዛጋ ሰገድኩኝና ወደ ቤት ተመለስኩ። አሁንም አላረፍኩም። በቃ ተነግሮኛል አንዴ ወረዲ በቃ ይሄ ነገር እንዲህ አይነት ቦታ አለ ተብያለሁ። ኪዳነ ምሕረቱም ደግሞ በህልሜ ያየኋት እዛ ጋር ቤቷ የጠራችበት ምክንያት አለው። መልሼ በማግስቱ ሄድኩኝ። በማግስቱ ሲሄድ ፈውስ አለ። ልቤ አልመታም። እቺ ልቤ በቃ እንደቢለው እንዲወጣ መቆም ጀመረች እንደዚህ። ከዛ ይነገር እንደ ስለ ቤተ ክርስቲያን ስለ ብዙ ነገር ይነገርና ፈውስ ነው የሚጀመረው። ሰልፍ ያዙ ተባለ። ከተጠመቀን በኋላ ሰልፍ ስንይዝ ልቤ በቃ ሰውነቴ ብርድ እንደያዘው ሰው ወባ እንደያዘው ይንቀጠቀጣል። የኔ ወረፋ ሲደርስ አሳልፋለሁ። ለካች የነገረች ልጅ እግዚአብሔር ይስጣት ሜላት ቴንኪው መሪባች በጣም አመሰግነው ማለት እሷ ያ ቦታ ላይ እንደዚህ ባጠቁመኝ ኖሮ በዚህ ደረጃ መጥቼ ስለ ኪዳነ ምሕረት ባላወራሁ ስለ ፈዋሿ ባላወራሁ ነበር። እዛ እንዴ ለምን ከርቆት አየችኝና ለካ እሷ የተከታተለችኝ ነው። መጣለች አልመጣችም ብላ መጣለች ታየኝ መጣች ልጅቷ የመራች ልጅ ማለት ነው። ከዛ ወረፋይን ያሳለፍኩ ስታይ ገፍትራ ከተተች ወደ ፈውስ ቦታ። ከዛ በኋላ ምን እንደተፈጠረ ማቆት አለች። ጸበል ነው እንዲህ ዝም ብሎ እንጂ እጃቸው ገና ሲለኩ ይለፈልፋል ሰይጣን። ጸበል የሚረጩ አባት አሉ ፈውስ ይጻሉ መምህር አስራት ገብርኤል ይባላሉ። ባሉበት አሁንም ይባረኩ። እኔ እሳቸውን ካወቅኩ በኋላ ህይወቴ ሙሉ ለሙሉ ተቀይሯል። ሙሉ ለሙሉ ስለ እውነት ነው የምነግርህ። የእሳቸውም ኪዳነ ምሕረት ጠርታቸው ነው ዛጋ ያሉት። ብዙ የተቸገረ ብዙ መግቢያ ያጣ በጣም ብዙ ነገር የሚፈወስበት ቦታ ነው ቦታው። ከዛ በኋላ አንድ ብቻ አይደለም ያለው ወደ 7 ወደ 8 ስቲል ነው አንድ አለ ያልወጣ እላይ ላይ ያለው የነበረንተን መንፈስ ማለት ነው። ጭራሽ እዛ ኪዳነ ምሕረት መግባት ሲጀምር ኪዳነ ምሕረት በግልጽ መታየት ጀመረች። እንዲህ ቁጭ ብዬሽ እንዲሸለብ ካረኩኝ እጇ እሳት ሆኖ የሆነ ነገር ይዛ ትመጣለች። ይሄ እጇ እሳት ወይ ደግሞ የነሰራት አያታለሁ ወይ ደግሞ ምእመናን የሚያመጡላትን ጧፎች አሉ አይደለ ራሷ ሲሰበስብ አያታለሁ። ይሄ ሁሉ የሚሆኑት በህልሜና ኦር ደግሞ የሆነ ሰመመን ወሰድ በሚያረገኝ ሰዓት ነው ይሄ ሁሉ ነገር የሆኑ ያሉት። እዛ ምንድነው ይሄ ነገር ምን እየተፈጠረ ነው? እኔ ንጹህ ያልነበርኩ ሴት ነኝ። ተገላገልኩ። ኪዳነ ምሕረት ስገባ በጣም ተከፍቼ በጣም መግቢያ ጠፍቶኝ ማማክረው አጥቼ ነገሮች ግራ በገባኝ ማንስ ነው ማወራው ቤተሰቦቼ ክርስቲያን ስለሆንኩኝ ሁሉም ፊት ነስቶኛል። ማንን ነው ማወራው በምልበት ሰዓት ብቻዬን በሆንኩበት ሰዓት ኪዳነ ምሕረት እናት ሆነች። ስሟን ፈዋሿ ፈወሰችኝና አቆመችኝ። በክብር አበቃችኝ። ኪዳነ ምሕረት እናቴ ስለሱ ሳወራ በጣም ይተናነቀኛል እንባና ብዙ አባቶች አናግሬያለሁ ወደ ክርስትና እንድገባ። አጥጋቢ መልስ አልሰጡኝም። ወደኋላ የሚገፋ ነበር የሰጠኝ የነበረው።
አስታርቂኝ ግን ኪዳነ ምሕረት ከገባሁ በኋላ እዛ ጋር አዳማጭ ቁጭ አድርጋልኛለች። አስራተ ገብርኤል አባት የጌታ መምህር እሳቸው ዝቅ ብሎ አዳምጦኝ ያለሁበት ችግር ገብቷቸው ያለሁበት ችግር ገብቷቸው ልጅ አይዞሽ ያለፋል አንቺ ታሰርሹ በአጋንንት ስርዓት ነው እናቴ ልትፈውስሽ ነው ያመጣችሽ ልጇ ልታረግሽ ነው ያመጣችሽ አትፍሪ አሁን ልጇ ረግጠሻል አሉኝ እውነትም እንዳልፈራ አድርጋ ልቤ እንዳይሸበር አድርጋ ጠንካራ እንድሆን እዚህ ጋር መጥቼ በድፍረት እንዳወራ አድርጋ ፈጥራ አረገች እንደ አዲስ ወለደች እና መጨረሻ ላይ ክርስትና በጣም አጥብቄ ፈልጎ ነበር መንገድ የሚያሳይ ነበር የጠፋኝ ቅድመ ተከተሉን ምኑ ከምን ምን ማድረግ እንዳለብኝ የትኛው መቅደም እንዳለበት የትኛው መከተል እንዳለበት የሚነግረኝ ብዙ እንትኖች ጠጋ ብዬ እንትስል ተነፍጌያለሁ ወደኋላ ማስጠጋ ነገሮች ናቸው ምክንያቱም እኔ 17 ዓመት ያጠናሁ ነው ብያለሁ ክርስትና ያን አይደለም ክርስትና በማቀው አስተምራ ነው የምትይዘው ወደሷ ጠጋ ነው የምታደርገው የጎደለሽን ሞልታ ነው የምትይዘው ማቀው ይሄን ነው እዛ በቃ ግራ ገብቶኝ ቢቀርስ የሚባል አይነት ነበር የገጠመኝ ነበርውና 17 ዓመት ገፍቼ የመጣሁበትን መንገድ አስተሰተኝ ክርስትና ማንንም አይከለክለኝም ክርስቶስ ፈልጎኛል በመስቀሉ ያኔ ኪዳነ ምሕረት ፈልጋኛለች በሰዎች እንትን ብዬ አይ ምናልባት ሰይጣን እንዳልገባ ፈልጎ ቢሆን እዚህ ጋር የሚከላከለኝ ራሴን አጠነከርኩት ይውያ ይዞሽ በርቺ ጠንክሪ ራሴን ገፋሁት ስገፋው እዛ ጋር አዳማጭ ቁጭ አረገችልኝ ኪዳነ ምሕረት ከዛ አሁን እንትን የተነሳው ክርስትና የተነሳሁት የገና የተነሳሁት ሁሉ ነገር ችሎኝ የሚያስፈልገኝ ሁሉ የገና ማለት አሁን ያለፈው ገና ነው ክርስትና የተነሳሁት እስካሁን ድረስ ሳትጠመቅ ሳልጠመቅ እስካሁን አዳማጭ አጣሁ እኮ አልኩ የሚያስጠጋኝ አጣሁ መንገድ ሲያስ የሚመራ ያስፈልጋል እኮ አንድ መንገድ አይደለም እንኳን መንፈሳዊ መንገድ ላይ አይደለም ኖርማል እንትን ለለን ትሄድ እኮ ሰው ያስፈልጋል ከዛ ክርስትና ተነሳሁ ሁሉ ነገር ችሎኝ መምህር አስራተ ገብርኤል በጣም አመሰግናለሁ እድሜት ያቆይልኝ በጣም ነው የምወዳት እውነት አሁን ላይ የተስተካከለ ህይወት እንዲኖረኝ ያረጉኝ እሳቸው ናቸው ማስተዋል እንድችል ያረጉኝ እሳቸው ናቸውና ክርስትና በተነሳው ተነስቼ ስወጣ ምንድነው ያረኩትኝ እመብርሃን ያልኳት ኪዳነ ምሕረት እኔ ነው ወርዲ ሞሽረሽኛል ወደ አንቺ አስጠግተሽኛል እባክሽ ልጄን አምጪልኝ እስልምና ላይ ያለው ወልሽው ልጅ ልጄን አምጪልኝ በሁለት ቢላው አንብላኔና ልጄ አልኳትኝና ወጣሁ አይዞሽ ቃሏን አላጠፈችም በሃይማኖት ጠንካራ ነው እንጂ በእስልምናው ላይ ስንት ዓመት ልጅ 21 ዓመቱ ነው መጋቢት ሆነ 21 ዓመት ሊሞላው ነው በእስልምናው በጣም ጠንካራ ነውና ኪዳነ ምሕረት ነግራ ከወጣ በኋላ በሶስተኛ ቀን መልስ መለሰችልኝ ቁርባን ተቀብዬ ወጣሁ በሶስተኛ ቀን ባስቸኳይ መልስ መለሰችልኝ በ29 ነው ክርስትና የተነሳሁት በአንድ ተአምር ተፈጠረ ለቤት ውስጥ በሶስተኛው ቀን በነገርሻት ልጅሽ ምን አለሽ በሶስተኛ ቀን እነሱ ሙስሊም ስለሆኑ እኔ ለብቻዬ ነው ምግብ ባርኬ የምበላው በቤት ውስጥ እነሱ ሰይተና ልጅሽ ጋር አብረሽ ነበር አንድ ላይ ነን ከእህቴም ከልጄም ጋር አንድ ላይ ነን እነሱ ሁለቱ እስልምና ላይ ነው ያሉት እኔ ብቻዬ ክርስትና ላይ ነኝ ከዛ ምግብ ባርኬ ነው የምበላው ለብቻዬ በሳህን ወጄ እነሱ አንድ ላይ ነው የሚበሉት እዛ ቀን ተአምር ረሰራ ነው የልደት አለት ከዛ ከኋላ ይገፋች ኪዳነ ምሕረት እየታወቀኝ ምግቡን አንድ ላይ አቀርቢውና በትሪ ባርኪ ሆነች በአንድ ነው እንግዲህ እኔ በ29 ነው ክርስትና የተነሳሁት መልስ በስንት ተመለሰልኝ በአንድ በልደታ ቀን በሶስተኛ ቀን ከዛ ስባርከው ልጅ ተቀያየረ አይኑ በርበሬ ሰውነቱ ላበላ ይሄ የሰውነቱ ፀጉር እንደ ሾክ ሞቆ ለሶስት ያቀረብነው ምግብ ይሄ ጉንጭ ውስጥ ከሚተረተር ለብቻው ጥርግ አድርጎ በላ ተአምር ሊፈጠር ነው
ጥርግ አድርገው በቃ ጥርግ እህቴ ትለኛለች ስትለኝ አልኳት። ገባኝ የመንፈስ ስራ መሆኑ። ከዛ ከኔ ጋር ነገር አለው። ከኔ ጋር ነገር ሲለው አይ ያው በልደታ ቀን ምንም ነገር አልሰራም፣ ማርያም በተመለከተ ነገር ምንም አልሰራምና ዝም ብዬ ካልሲ ምናምን ይዤ ወጣ። ከፊት ለፊቱ ዞር ለማለት ላጥብ ብዬ ዝም ብዬ ወጣሁ። ስወጣ ተከትሎኝ መጣና በጉልበቱ የቆምኩበት ቦታ ላይ ተንበረከከ። እማዬ ጆሮዬ ደማ መሰለኝ አለኝ። ስለዚህ ፈገግ አልኩኝና የኪዳነ ምሕረት ተአምር እንደምታሳይ እንዲሁ ታወቀኝ። ደማ መሰለኝ ሲለኝ እንዲያየሁትና ለአንድ ቀን ጉዞ ሄጄ ነበረ ስለት በለት የሚባል ሚካኤል። ከዛ ያመጣሁት ጸበል አለ። ከዛ በክዳኑ እህቴ ቀደሽ ስጭኝ አልኩኝና ጆሮ ላይ ጨምርኩት። ጆሮ ጨሰ። ዘይት አግለሽ እንኩ ስትጨምር እንዴት ነው ችስ ነገር አለና ልጁ ወደቀ። ከአፉ አረፋ፣ ነጭ አረፋ፣ የልብስ አረፋ የሚመስል ክውን ያልኩት። ልጄ ረጅም ነው ምኑ ከኔ በዚህ ላይ አቅም እንዴት ምኑ ጋር ያዘው ምኑ ከምኑ ሊያዘው ወደቀ። ከዛ ሲወርቅ ነው እንዲያልኩኝና መንፈስ ላይ ያሰቃይቶኛል ነበር ነው እንዲያልኩኝና ህይወዬ እንግዲህ እናት አይደለሽ ምኑ ቀጭን ብትሆኚ በርቺ እንግዲህ እናትነትሽን አሳይ እዚህ ጋር አልኩኝና ተነሳሁኝና ያቺ የሚካኤል ጸበል የቀረችዋን ባናቱ ለቀቁበት። ባናቱ ስለቀበት እማዬ ጨነቀኝ አለ። እባክህ ትንሽ ተረጋጋ አልኩኝ ስለው አልረጋጋ ሲለኝ የገብርኤል በፊት ለፊት ስዕል አድኖ የማርያም ኪዳነ ምሕረት በጀርባው ሳረግ ትንሽ ረጋ አለና እማዬ ሻወር ልውሰድ ጨነቀኝ አለ። እባክህ ጸበል ነው ያደረኩልህ ትንሽ ተረጋጋ። እሷ አያምንበትም ብያለሁ። ለእኔ ግን ስለማምንበት እመብርሃን እንዴት እንደሰራችልኝ ነው የምነግርህ። ከዛ ሲለኝ ፈቀድኩለት። ሂድ እሺ ውሰድ አልኩት። ከዛች ካልሲ ከማጥበበት ቦታ አልተንቀሳቀስኩም። ተአምሯን ላይ ነው የፈለኩት እኔ በቃ እመብርሃን የሆነ ተአምር ይዛ እንደመጣች ገብቶኛል። ከዛ ገባ ሻወር ወሰደና ከሻወር እንደወጣ ቀጥታ ወደ ውጭ መውጣት ፈለገ። የለበሰው በስሷ ፓካውት እና በቱታ ነውና እኔ ምንድነው ልሎ የነበረው እፈልግሃለሁ አልኩት። እፈልግሃለሁ ያልኩበት ምክንያት ምንድነው? ወይ እስልምናህን አጥብቀህ ያዝ ኦር ደግሞ ወደ ክርስትናው ና ብዬ ገና ቃል ላወጣ ነው። አላወጣሁም። ገና ላወጣ ነው። እፈልግሃለሁ አልኩት። ስለው እሺ ቆይ መጣ አለኝና የተደነባበረ አይነት ስሜት አሳይቶ ወጣ። ሲወጣ ምን ይዘው ቢወጣ ጥሩ ነው? መስቀል በስቶ ወጣ። ምንድነው የምትሆነው አንተ? እዛ ጋር ምንድነው የምትለው አንተ? እህቴም ደርቃ ቀረች። እሷ ሙስሊምና ላይ ነው ያለችው። እኔም አማኟ ራሱ ደርቄ ቀረው። የሚገርም ነው። መልሷ ፈጠነብኝ ማለት ነው። እዛ እርግጠኛ ነህ አልኩት። እርግጠኛ ነህ? አዎ። እህቴም አንተ አትቀልድ ያመሃል እንዴ ምናምን ብላ ሰቆጥ። አይ እኔ እርግጠኛ ነህ? 3 ጊዜ ጠየቁት። አዎ። እሺ እሱ መስቀል አስቀምጠውና እኔ 2 ስላሰርኩኝ የተባረከ መስቀል አልኩኝና የሱን አስቀመጥኩና የኔን የተባረከውን መስቀል አንገቱ ላይ አሰርኩትና ጠበቅኩኝ። ለማንም ሳልናገር በውስጥ እያብሰለሰልኩ እንባ የሚተናነቅ አይነት ስሜት አለ አይደለ? ፍጥነቷ የመጣችበት መንገድ ኪዳነ ምሕረት ምን እየሆነ ነው በህይወቴ ላይ ምንስ የተፈጠረ ነው ጥያቄ ገባው። እንባዬ ዝም ብሎ እንደ ውሃ ይወርዳል። ደንግጫለሁ፣ ውሃ ሆኛለሁ። ከዛ እዛው ቀን ማታ ተነስቶ ስራ ሄደ። ስጋ ቤት ነው የሚሰራው። ሄደ። ምናልባት በ3ኛ ቀን በ4ኛ ቀን ከቀየረ ሐሳቡን ከቀየረ ብዬ ዝም አልኩኝ። እኔ ዝም በ3ኛ ቀን መጣ። ጭራሽ ምን አንገቱ ላይ ማርያም አማላጅ ናት የሚል መስቀል አስሮ መጣ። በቃ ተአምሯ እየሰራ 4 ነጥብ ዘካ። ከዛ ምን ገባሁ ለኪዳነ ምሕረት። እኔ አንዳንዴ የሆነ ነገር ስንሳል የሚደርስ አይመስልንማ። ርቀት የሚጠብቅ ወይ ጊዜ የሚጠብቅ አይመስልም? የሆነ ስንትል እናቴ ለእኔ ምክንያቱም ልጄ ማለት በቃ የመጨረሻ የህይወቴ ጥግ ነው። ልጄ የመኖሬ ምክንያት በቃ ሁሉ ነገሬ ነው። እንዲመጣልኝ ስለምፈልግ ኪዳነ ምሕረት አልኳት። ልጄን ካመጣሽልኝ ለነዳያን ደግሽ ያበላለሁ። ፈጠነችና ፈተነች። እመብርሃን እርጅኝ እያልኩ ነው። አሁን ላይ ምንም ነገር እጅ ላይ የለም። የጠበቅኩ ነው እመብርሃን መናዋን እንደገና ምደግስበትን ማለት ነው። እግዚአብሔር የተመሰገነ ይሁን። ኢትዮጵያውያን አባቶቻችን፣ ቅዱሳን አባቶቻችን፣ ነገስታት አባቶቻችን
ምድራዊ ብቻም ሳይሆኑ እነሆ የሰማይን ጓዳ እግዚአብሔር መንፈስ ቅዱስ እየገለጠላቸው ከምድር ወደ ሰማይ እየተነጠቁ ብዙ ምስጢር ያደላደሉ ቅዱስ ላሊበላ ንጉሥና ቅዱስ ላሊበላ በመላእክት እገዛ ኢየሩሳሌምን ጎብኝቶ ዳግማዊት ኢየሩሳሌምን በሰሜን ወሎ ደብረ ሮሃ ላስታ ላሊበላ ገድሞልን በእነዚህ ገዳማት እግዚአብሔርን የምንማጸንባቸው ድንቅ ከተሞቻችን ሆነው እነሆ እስካሁን ድረስ አለን። አሁን የፊታችን በዓለ ትንሣኤን ምክንያት በማድረግ በኤል አኮቴትና በቋንቋይነሽ ሚዲያ የተዘጋጀ የ16 ቀናት ሙሉ እስራኤልና ጆርዳንን ጉብኝት የተዘጋጀ ስለሆነ በጉዞ ላይ ብፁዓን አበው ሊቃነ ጳጳሳት፣ ሰባኪያነ ወንጌል፣ ዘማሪያን፣ ዘማሪያት፣ ታዋቂ እንግዶች ይሳተፋሉ። ይህ በረከት እንዳያመልጣችሁ በዚህ ጉዞ ላይ እንድትሳተፉ በሚቀመጥላችሁ ስልክ እንድትደውሉ እንጋብዛለን። ሰላም ለሀገራችን። የኔ እንትኑ ምንድነው አሁን ነዳያን ያልሽውን ቋንቋይነሽ ሚዲያ 10,000 ብር በኪዳነ ምሕረት ስም ለሷ እሺ አባቴ የካቲት 16 እኔና ባለቤቴ እንዘክራለን። ለቤት ሳይሆን ለውጭ ላሉት ለኔ ቤቶች ዘክረን ወስደን ቤተክርስቲያን ሄደን እናድላለን። ስለዚህ ከዛ እንዳንዱ አድርጌ ከዛ ላይ ቀንሽ 10,000 ብር ላንቺም ለዛው ለኔ ቤቴ ብታደርጊው ነገር አድርግ። እሺ አመሰግናለሁ። ከመቤቴ ትስጥልኝ እና አሁን ልልህ የፈለኩትን ኪዳነ ምሕረት ፈተነችኝ። እኔ ትላንትና ከነበርኩበት ሃይማኖት አምታ በህልም አሳይታ ለዚህ ክብር አብቅታኛለች። እኔ ከቤቷ መውጣትም አልፈልግም። እመብርሃንም አታድርግብኝ። በቻልኩት ነገር በጉልበትም በቃ ማውራት ባለብኝ ቦታ ላይ የትኛው ሚዲያ ላይ ቀርቤ ስለ ኪዳነ ምሕረት ስለ ኪዳነ ምሕረት ብዬ መጠየቅ እፈልጋለሁ። ቦታዋ በጣም ትንሽ ቦታ ናት። መሰራት ትፈልጋለች። ህዝቦቿን ትፈልጋለች። ማለት ብዙ ዱባይ ላይ ሆኜ እስልምና ላይ ሆኜ ብዙ አርቲስቶች እያየሁ ነበረ። ሩቅ አገር ሄዶ የሆነ ቤተክርስቲያን ለመስራት ላይቭ ገብቶ ብዙ ነገር ሲያረጉ እያየሁ ነበርና እቀና ነበር። እዚህ ቦታ ላይ መቼ ነው እንደዚህ አይነት ቦታ ላይ የምሳተፈው? እመብርሃን መቼ ነው ጸበል ተጠምቄ እንዲህ ስራ መስራት የምችለው? መቼ ነው በዚህ ነገር ላይ መበረከት ማገኘው ብዬ ምክንያቱም ያለሁበት ሀገር ርቀት አለዋ። ለዚህ ነገር አይመችም። ለዚህ ነገር እንትን አይልም። አሁን ደግሞ ኪዳነ ምሕረት እድል አጋጠመኝ። እኔ እግል ሲያጋጠመኝ ምንድነው ይሄ ሚዲያ የሚያዩ ኪዳነ ምሕረት ወዳጆች የሆኑ ኪዳነ ምሕረትን ሄዶ ይጎብኙት። አንድ ነገር ደግሞ ለኔ ቃል ላስገባሽ። እሺ ልጅሽ ማን ነው አሁን ስሙ? ስሙ አሁን ዚያድ ነው። ዚያድ በምስልምና ነው ያለው። አዎ ዚያድ ልጅሽ 21 ዓመት ልጅሽ የወጣትነት ልጅሽ ሁሉ ነገርሽ ነው። ልክ ልጅሽ ክርስትና ስሙ ያንቺ ክርስትና ስም ማን ነው? እኔ ወለተ ኢየሱስ። ወለተ ኢየሱስና ያንቺ ደግሞ የልጅሽ የበኩር ልጅሽ አንድ ልጅሽ ክርስትና ስም አግኝቶ ተጠምቆ አንድ ላይ ቆማችሁ እዛች ኪዳነ ምሕረት መጥቼ ደስታሽን ትገልጫለሽ። እሺ ክብረት ይስጥልኝ። እሺ አመሰግናለሁ። እሺ በቃ ቤተክርስቲያንም እኔም በዛውም አያታለሁ። እሺ አባቴ ልጅሽን ይዘሽ በኪዳነ ምሕረት ደጅ አቁም። አሜን አሜን። ወንድሜ በጣም አመሰግናለሁ። የእውነት በጣም አመሰግናለሁ። ይህ መርሃ ግብር ተናገሩ ድንቅ ስራውን መስክሩ ነው። ዛሬ ህይወት ወይም ወለተ ኢየሱስ የሰማችሁትን ነገር አሰምተናለች። የቀረውን ነገር ደግሞ አጠናቃ ደስታዋ ሙሉ ሆኖ ለማየት ያብቃን። ሁላችሁም እንዲመታችሁ ምስክርነት መስጠት ትችላላችሁ። እግዚአብሔር ያደረገላችሁ ድንግል ማርያም ያደረገችላችሁ ቅዱሳን ያደረጉላችሁ ለዓለም ለመስክር ካላችሁ ይሄው ቦታው ቋንቋይነሽ ሚዲያ በኦንላይን ምስክርነቱን መስጠት ይቻላል። መጽናኛ ትሆናላችሁ፣ ምሳሌ ትሆናላችሁ። እግዚአብሔር ይስጥልኝ። ይህንን መርሃ ግብር ደግሞ ስፖንሰር ያደረገን በጣም በቅርብ ጊዜ አሁን ተወዳጅነትን ያተረፈው ቴምር ሪል ስቴት ነው። ቴምር ሪል ስቴት ቦታው ላይ ሄጄ ያውም ከወንድሜ ካገልጋዩ ከዲያቆኑ ከመምህር አሸናፊ ዘልደታ ጋር ያደረኩትን ቆይታ አይታችኋል። ስለዚህ ሪል ስቴት ቤት ካሰባችሁ ቴምር ሪል ስቴት ይሄው ግብጽ ሄጄ ነበረ በቅርቡ። እመቤታችን ከስዕሏ ላይ ወዟ ይንጠባጠባል ይፈልቃል። ያችን ይሄው ላንቺና ለልጅሽ። እሺ አንተም እመቤቴ ማርያም እንደዚህ የማይጠፋ ወዝ ስለእመቤቴ ያለኝ ክብር አውቀህ እቺ ነገር ስለሰጠኝ እመቤቴ በህይወትህ የምትሻተው የምትፈልገውን ነገር እመቤቴ ትሙላለክ። ከልብ አመሰግናለሁ። በጣም ታሪኩን ደግሞ እኔ እዚህ አሁን አልዘረዝርልሽም። የዚህ መነሻ ታሪክ ገብተሽው
ለ29 ዓመታት ያለማቋረጥ ዘይት የምታፈሰው ስዕለ ማርያም ድንግል ማርያም በህልም መታ ቀዶ ጥገና አደረገች። እመቤቴ ማርያም ሆይ ይህንስ እኔ አልችልምና ወደ ስዕልሽ አርጊልኝ የሚል ተማጽኖ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማዳን ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ነው የማዳኑን ስራ ጀምሮ የፈጸመባት ቅድስት ሀገር ኢየሩሳሌም። አሁንም ያ የሚናፈቀው የሚያጓጓው የሚማርከው ጉዟችን በቋንቋ አይነሽ ሚዲያና በኤላኮቴት ዓለም አቀፍ የጉዞ ኤጀንት እንደገና ለ2018 በዓለ ትንሣኤን በዚያች ቦታ ላይ ለማክበር እነሆ ጉዞ አዘጋጅተናል። ስለዚህ በውጭም ያላችሁ በውስጥም ያላችሁ አንድ ላይ ተሰባስበን ቅድስት ሀገር ኢየሩሳሌም ቀራንዮ ጎልጎታ ላይ ተገኝተን ትንሣኤውን አብረን እናክብር እያል ዝግጅታችንን እንደጨረስ ስናበስራችሁ በደስታ ነው። ከውጭ ያላችሁም ደውሉልን፣ እዚህም ያላችሁ ደውሉልን። ከዛ ያላችሁም መታችሁ ከዚህም ያለን አብረን ሄደን በቅድስት ሀገር ኢየሩሳሌም ትንሣኤውን አብረን ጧፉን ሻማውን ይዘን ነጭ ለብሰን ከአባቶቻችን ከካህናት ጋር ከሊቃነ ጳጳሳቱ ጋር በዛው በተነሳበት ትንሣኤውን በገለጠበት በጎልጎታ አብረን ትንሣኤ ከያን ለመዘመር እንዲያበቃን አምላካችን እግዚአብሔር ፈቃዱ ይሆንልን። ኤላኮቴትና ቋንቋ አይነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት